ቫዮሌት ሊሆናችሁ ሰዎች ቫዮሌት የምታደርጉት ሳይኮሎጂካልም ይሆን ኦር ደግሞ ፊዚካልም ቫዮለንት የምታደርጉ ኢቨን ሳይኮሎጂካል ራሱ ሲባል ወይ በዝምታ የምትቀጡ ኦር ደግሞ በንግግር የምትቀጡ ሰዎች በተለይ ሪሌሽንሽፕ ውስጥ ከዛም በከፋ ሁኔታ ደግሞ ትዳር ውስጥ ሆኗችሁ እንደዛ የምታደርጉ ሰዎች ያንን ነገር አትለማመዱት። በቃ ስናደድ ነው እንደዚህ የምሆነው፣ እኔ ስናደድ አኩራፊ ነኝ፣ ስናደድ ኃይለኛ ነኝ፣ የማደርገውን አላቅም ወይ የምትሳደቡ የምትማጡ ኦር በዝምታ እንትን የምትሉ ችግራችሁን ቅረፉት። ኢንክሉዲንግ ሚ እናንተ ብዬ እያወራውኝ ስለሆነ እንጂ ይሄ ሁሌም ለራሴ የማወራውን ነገር ነው ወደ እናንተ ያመጣሁት። እዛ ሰው ላይ የምታደርጉት ነገር ያንን አይምሮ እንደዛ ሊመስለው ያንን ሰው ያስፈራራችሁ፣ ያ ሰው ቁጣችሁን ፈርቶ፣ ያ ሰው ዝምታችሁን ፈርቶ፣ ያ ሰው ኩርፊያችሁን ፈርቶ የሆኑ ጊዜያትን ነው ቶለሬት ማድረግ ይችል ይሆናል። ግን አይምሮ በዛው አይቀጥልም። አያችሁ፣ የሁለት ሰው የአይምሮ አለመናበብ ይሄ ነው። ያንን ለሚያደርገው ሰውዬ ከዚህ በፊት ምላሹን ያይና ምላሹ ኦኬ ብሎ ያ ሰው የሚለማመጥ ከሆነ ምላሹ ልምምጥ ከሆነ ልማሹ ውስጥ ይስተካከላል ብሎ መቻል ከሆነ ምላሹ እንደዛ ከሆነ ሁሌም እንደዛ ይጠብቃል አይምሮ። ሁሌም ሲናገር ያ ተናጋሪው ሲናገር አድማጩ ደግሞ በዝምታ እንደሚያልፍ ጠብቆ ነው፣ እሺ ብሎ እንደሚያልፍ ጠብቆ ነው የሚያደርገው። በዚህኛው ሳይድ ግን የሚቀበለው ሰው ግን ተቀባዩ ግን አይምሮ በዛ መንገድ አይደለም የሚሰራው። አይምሮ ራሱን ማለማመድ ይጀምራል። ይሄ ነገር በቃኝ ይላል፣ መውጫውን ይፈልጋል። በተለይ እንደዚህ አይነት ነገር በጣም ይሄ ለምትናገሩ ሰዎች አይምሮ ነፍተን በጣም ይሄ ሀሳብን የሚገልጽ ስሜትን የሚገልጽ የመጣለትን የሚያወራ ወይ የሚያኮርፍ ወይ ምናምን የሚል ሰው ተቀባዩ ይቀበል ይቀበል ይሞላና ይገነፍላል። በቃኝ የሚልበት ጊዜ ይመጣል። ሰው በዚህኛው ሳይድ ስንናገር የሚናገረው ሰው በቃ ያኛው አካል ያሻሽላል፣ ያስተካክላል፣ ከዚህ በኋላ አያደርግም፣ ሰው ብናገርም ይታገሰኛል። ያኛውስ እንዴት ነው ከዚህ ህይወት የምወጣው ይላል። ገብቶሃል? ትላንት ታግሷል አይደለ? ዛሬ አይምሮ ለመታገስ አይደለም ሬዲ የሚሆነው። አይምሮን የምታዘጋጁት አንተን ለመተው ነው። ሜቢ ትዳር ውስጥ ከሆነ ትዳሩን ለማፍረስም ይሆን ይችላል። ኢትስ ኦኬ፣ ከዚህ የባሰ ነገር አይመጣብኝም ነው የሚለው። ያንን አይምሮ ነው የምታለማምዱት። ዝም ብላችሁ በኩርፊያ ውስጥ የምትኖሩ ሰዎች ባኮረፋችሁ ኦር ደግሞ የምትናገሩ የምትሳደቡ አንዳንዴ ወደ ዱላ ወደ ምናምን የምትሄዱ ሰዎች የሆኑ ቀናቶችን አድርጋችሁ ይሆናል። ያ የምታደርጉት ግን ለነገ ጦስ ነው ይዛችሁ የምትመጡት። ነገ ያ ሰው ከእናንተ እንዲለይ ነው ቀብዲ እየሰጣችሁት የምትሄዱት። የሰላም ቀብዲ አይደለም የምትሰጡት የመለያየት ቀብድ እያስያዛችሁ ነው። ምክንያቱም ያ ሰው እንዴት ከዚህ ሰው ልለይ፣ አይምሮ እየሰለቸ እየተወ ራስን ማለማመድ ይጀምራል። ያ ሰው ከዛ ሰው ለመለየት ለመነጠል ራሱን ማለማመድ ይጀምራል። ሬዲ ማድረግ ይጀምራል። ሶ ዴር ውድ ቢ ፖይንት። ያ ፖይንት መቼ ነው? ኢነፍ የሚል ታይም ይመጣል። አሁን ይበቃኛል፣ ዲስ ኢዝ ሞር ዘን ኢነፍ፣ ሌላ ይሄንን ትዳር አፍርሼ ይሄንን ሪሌሽንሽፕ ትቼ የሚመጣውን አደጋ ብቀበል ይሻላል የሚልበት ደረጃ ይደርሳል አይምሮ። አት ኤኒ ኤክስፔንስ አት ኤኒ ኮስት ከዚህ ህይወት ብቻ ልውጣ የሚልበት እንትን ነው። ለምን በሰቀቀን ለኖር ይላል። በተለይ ደግሞ የሆነ ሰው አማራጭ የለውም ብላችሁ አማራጭ የለውም፣ ሊተወኝ አይችልም፣ ልትተወኝ አትችልም፣ መሄጃ የላትም፣ መሄጃ የለው። በተለይ ሴቷ ላይ ነው ይሄ የሚበረቱ አይደለም። መሄጃ የላትም አይደል? የፋሚሊ ስታተሷ ታይቶ የኢኮኖሚ ስታተሷ ሁኔታዋ ምናምን ታይቶ ከዛን ዩዥሊ ጫናው ሴት ላይ ቢበረታም ኦፍኮርስ ወንድ ላይም ይኖራል። ግን አይምሮ ባይኖር እንዴት እሆናለሁ ይላል። በቃ እኖራለሁ አይደል? መኖር እችላለሁ ይሄ ሰው በህይወት ባይኖር አይደለ? ስለዚህ ፌስ ላድርገው ያን ሪያሊቲ ይላል። እና የሆነ ሰዓት ላይ አይምሮ እንዴት በሁለታችን መካከል ያለውን ችግር ልፍታ ከሚለው ነገር ይልቅ የት ላይ ትኩረት ያደርጋል? እንዴት ልለያይ፣ እንዴት ከዚህ ሰው ሊታሽ፣ እንዴት ልላቀቅ፣ እንዴት ልፋታ። በቃ ያተረፍኩት ሐዘን ነው፣ ያተረፍኩት ጭንቀት ነው፣ ያተረፍኩት መናቅ ነው፣ ያተረፍኩት ድባቴ ነው፣ ያተረፍኩት አለመከበር ነው፣ ያተረፍኩት አለመሰማት ነው ይላል። ስፔስ የለኝም እዚህ ቤት ውስጥ፣ ስፔስ የለኝም እዚህ ቤት ውስጥ፣ ድምፅ የለኝም እዚህ ቤት ውስጥ፣ ቦታ የለኝም። እናሳይዳል አይምሮ በቃ
በቃ የመጣው ይምጣ። ከዛ በኋላ ለልጆቻቸው ብትሉ ለምናምን ብትሉ አይምሮ ያንን መስሚያ ታይም በቃ ጨርሷል። ምንም ሊመልሰው አይችልም። ይሄ ዩዥሊ በተለምዶ ሴት ልጅ ከቆረጠች ይባላል እንጂ ኢት ማይት ወርክ ፎር ቦዝ ለሴትም ለወንድም፣ ግን በሴት ይብሳል። በተለይ በደንብ ለምትችል ሴት በቃኝ ያለች ለታ ግን ልትመልሰው ነው የማትችለው። ለምን በቃኝ የሚለው ደረጃ ላይ ለመድረስ የዳረጉ በርካታ ነገሮች አሉ። ከዛን አያስበውም አይምሮ ድጋሚ ከዛ ሰው ጋር መኖር። ለምን ያንን ሰው አይምሮ ከመከራና ከጭንቀት ጋር ሰፍቶ ይዞታል። ያንን ሰው ሲያስብ ተስፋ እንዳይታየው ያደርጓል። የጋራ ህልም እንዳይኖር አድርጓል። እንዴት ነጋችንን እንገንባ የሚል ነገር እንዳይኖር አድርጎታል። እና በቃ ጠብ ነው የሚታየው። መጣ ደግሞ ጭቅጭቅ ነው ደግሞ። አሁን ሲመጣ ወይ አሁን ስትመጣ ደግሞ አሁን ምን ትል ይሆን ምን ይሆን ደግሞ ምን ይዞ ይመጣው? ሰቀቀን ያ ሰቀቀን ስለሚሆን አይምሮ እንዴት ሰቀቀን አልፍጠር አይደለም። ከዚህ ሰቀቀን ለመፋታት ይሄኛውን ሰው ልፍታ ነው የሚለው። ለምን አይምሮ እንዳልኳችሁ ነው። መፍትሄ ለመስጠት ብሎ እንኳን አይደለም ከሰው ጋር መፋታት ራሳችሁን አጥፉ ሊላችሁ ይችላል። ሰዎች እንደዛ ነው ራሳቸውን የሚያጠፉት በሳይኮሎጂ መፍትሄ። አይምሮ ለእናንተ ለተጨነቃችሁበት ጭንቀት መፍትሄ እየሰጠ ነው። እንዲህ ከምትጨነቂ በቃ ለምን ራስሽን አጥፍተሽ ከሚመጣው ጭንቀት ራስሽን አትገላጊም? በቃ ራስ ማጥፋት እኮ ግልግል ነው። ለምን ትጨነቂያለሽ? በቃ ላይክ ፋይናል ሶሉሽን ያደርጋል። አሳች ራሳችሁ ላይ ለመወሰን ግራ ቀኛችሁን ራሱ ሰው ልጅ እያለው ራሱን ያጠፋል። ኢማጅን ሰው ራሱን ካጠፋ በኋላ እናት እንዴት እንደምትሆን እያወቀ አባት እንዴት ሊሆን እንደሚችል ልጆች የባሰው ደግሞ እንዴት ሊሆኑ እንደሚችሉ እያወቀ ሰው ራሱን ሊያጠፋ ይችላል። ለምን አይምሮ ፋታ አይሰጥም። በቃ ፋታ አይሰልም። ፋታ ያስጨንቃችኋል። ያ ማለት በደም ሆርሞን እየረጨ ነው የሚያስጨንቃችሁ። ኬሚካል እየረጨ ነው። ኢማጂን ራሳችሁ ላይ እንደዚህ መፍረድ ከቻላችሁ ከሰው ጋር ለመለየት ደግሞ እንዴት ቀላል ሊሆን እንደሚችል አስቡት። ኢትስ ጀስት ማተር ኦፍ ታይም። ከዛ በኋላ አይኑን አልየው ይመጣል። አይኗን አልየው። ለምን አይኗን ካየሁት ከሱን ሳየው አብሮ ተያይዞ የሚመጣው ምንድን ነው? ያ ድባቴ ነው፣ ያ ጭንቀት ነው፣ ያ ሁከት ነው። ከዛ በኋላ ልክ ከዛ ሰው ስለያይ ሰላሜ ይመጣል፣ እረፍቴ ይመጣል። ራሴን አጣሁበት እኮ እንደዚህ ሆንኩበት እኮ። አንዳንዱ ወይ ከቤተሰቤ ጋር ተቆራረጥኩ ይላል፣ አንዳንዱ ህልሜን አጣሁኝ ይላል። ሁሉም ሰው ራሱን ኤክስፕሌን የሚያደርግበት መንገድ አለ። ስለዚህ እንደዚህ አይነት ባህሪ ያላችሁ ሰዎች እንደኔ ማለት ነው ወይም ደግሞ ሌሎቻችሁ እንዳላችሁ አይነት ባህሪ ያንን ሰው ለመለወጥ ከምትታገሉ፣ ሁኔታውን ለመለወጥ ከምትታገሉ ወይ በስድብ ወይ በቁጣ ወይ በኩርፊያ ወይ በዝምታ ወይ በምናምን ያንን ጉዳዩን ለመቆጣጠር ሁኔታውን ለመቆጣጠር ኢንፎርስመንት እኮ ፓወር ነው። ለመቆጣጠር እኮ የምትጠቀሙበት መንገድ እኮ ነው። ይልቁንም ራሳችሁን ለመለወጥ ሞክሩ። እኔ አሁን እየታገልኩ ያለሁት ራሴን ለመለወጥ ነው እና ራሳችሁን ለመለወጥ በምትታገሉት ትግል ውስጥ ኦልሞስት ፊሎሶፈር ያደርጋችኋል። ለምን በርካታ ክፍተቶቻችሁን ታያላችሁ። እንዴት ለመለወጥ ምን ይረዳል ብላችሁ የምታነቡት ነገር ሁሉ ብዙ ክፍተቶቻችሁን ያሳያችኋል። ሁሉንም ለመለወጥ በታገላችሁ ቁጥር ይባሱን እየተንቦረቀቀ ነው የሚሄደው። ጥቅሙስ አንዱን ለመለወጥ ለማሻሻል የሄዳችሁበት መንገድ ለትሴ ኩርፊያችሁን ከሆነ ለማሻሻል ለመለወጥ የሄዳችሁት ኩርፊያን ብቻ ነው ለማሻሽላችሁ የምትመጡት። በዛ ውስጥ በርካታ ነገርን ለምዳችሁ ትመለሳላችሁ። ለምሳሌ ትዕግስትን ተላምዳችሁ ትመለሳላችሁ። ለምሳሌ መተውን ገብቷችኋል። ምን በሰው ጉዳይ ጣልቃ አለመግባትን፣ በማይመለከታችሁ ነገር አለመዘበራርቅን፣ ምክንያታዊ መሆንን፣ ሎጂካል ስትራቴጂካል መሆንን ትላበሳላችሁ። እዛ ውስጥ ብዙ ነገር እየተለማመዳችሁ ትመጣላችሁ። ገብቷችኋል። ስለዚህ ፎከስ ኦን ዮርሰልፍ instead of changing somebody else or instead of changing the circumstances, environment ምናምን ከመቀየር ይልቅ change yourself, transform yourself, shift from where you are into where you want to be። ወደዛ shift ማድረግ ያስፈልጋል።
Yeah, just the